ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ አዲሱ ለወጣቶች የምናዘጋጀው በጉብዝና ወራት የተሰኘው መርሃ ግብር ነው። እስካሁን ድረስ እግዚአብሔር ለምን ዝም እንደሚለን የዝምታውን ምስጢር ምን እንደሆነ በሊቃውንቶቻችን በአባቶቻችን እይታ ከተረዳን ዝምታውን ወደ ድምጽ፣ ሐዘናችንን ወደ ሐሴት፣ ጥርጥራችንን ወደ ጽኑ እምነት እንዴት እንቀይረዋለን? በቤተክርስቲያናችን ካሉ ትምህርቶች ቅዱስ ትውፊቶች ውስጥ ከሚገኙ ሰባቱን ታላላቅ መንፈሳዊ መፍትሄዎች በጥልቀት እንመልከት። እነዚህ መፍትሄዎች ለብዙ ሺህ ዓመታት አባቶቻችንና እናቶቻችንን ከውድቀት ያዳኑ እኛንም ዛሬ ከውድቀት የሚያነሱ መሳሪያዎቻችን ናቸው። አንደኛ፣ በጸሎት አለመታከትና በጽናት መታገል ወይም መንፈሳዊ ትግል። እኛ ብዙ ጊዜ የምንሳሳተው እዚህ ላይ ነው። ጥቂት እንማጸንና ወዲያውኑ መልስ ካላገኘን እግዚአብሔር አይሰማኝም ብለን ጸሎታችንን እናቆማለን። ሰይጣንም የሚፈልገው ይህንኑ ነው። ጸሎት እንድናቆም፣ ተስፋ እንድንቆርጥ ይፈልጋል። ነገር ግን ቤተክርስቲያናችን የምታስተምረን ጽናትን ነው። ጸሎት ማለት እኮ ዝም ብሎ ጥያቄ ማቅረብ ብቻ አይደለም። ጸሎት ማለት ከእግዚአብሔር ጋር መታገል ነው። እስኪ እናታችንን ቅድስት ሐናንና አባታችንን ቅዱስ ኢያቄምን እናስብ። ልጅ አጥተው በሰው ፊት ተነቅፈው አምላክ ዝም አላቸው ተብለው ለስንት ዘመን አለቀሱ። እግዚአብሔር ግን ዝም አላቸው። ያ ዝምታ ግን የተራ ልጅ ክልከላ አልነበረም። ያ ዝምታ የዓለም ሁሉ መዳኛ የሆነችውን አምላክን በድንግልና ጸንሳ በድንግልና የምትወልደውን እመቤታችንን ሊሰጣቸው ስለነበር ነው። እኛም ዛሬ ጸሎታችን አልተሰማም ብለን ውዳሴ ማርያማችንን አንተው፣ እናቶቻችን መቁጠሪያችንን አንጣል። ጸሎት እኮ ልክ እንደ ውሃ ጠብታ ነው። አንዲት ጠብታ ውሃ ድንጋይ ላይ ዘወትር ስትጠባጠብ ድንጋዩን ትሰነጥቀዋለች። ድንጋዩ የተሰነጠቀው በውሃ ጥንካሬ ሳይሆን በጠብታዋ መደጋገምና ጽናት ነው። ስለዚህ ዝምታውን የምናሸንፈው እግዚአብሔር እስኪመልስልን ድረስ በደጁ ላይ በመውደቅ ጌታ ሆይ ባትመልስልኝም ከደጅ አልንቀሳቀስም ብለን ስንጸና ያ ዝምታ በታላቅ ብርሃን ይሰበራል። እንደምታስታውሱት ያቺ ሴት ስለ ጭቅጨቃዋ ብዛት ልፍረድላት እንዳለው ንጉሱ ያ ጨካኝና አረመኔ ንጉስ ስለ ጭቅጨቃ ብዛት እንኳን ከፈረደ አምላካችን ጌታችን ሩሩ የኛ አባት እንዴት አይፈርድልን? ሁለተኛ፣ ወደ ንስሐ አባት መቅረብ ወይም የቤተ ክርስቲያን እናትነት። ሁላችንን ልናውቀው የሚገባው ትልቁ ምስጢር እግዚአብሔር በቀጥታ ድምፁን ሲያጠፋብን ድምፁን የምንሰማበት ሌላ ትልቅ ማጉያ አዘጋጅቶልናል። እርሷም ቤተ ክርስቲያናችን ናት። አገልጋዮቿም የንስሐ አባቶቻችን ናቸው። በውስጣችን እግዚአብሔር ጠልቶኝ ይሆን የሚል የጥርጥር ድምፅ ሲረብሸን እኛ ብቻችንን መፍትሄ መፈለግ የለብንም። ብቻችንን ስንሆን ለሰይጣን ጥቃት እንጋለጣለን። ለዚህ ነው ወደ ንስሐ አባታችን ሄደን ሸክማችንን ማካፈል ያለብን። ካህኑ እግዚአብሔር ይስጣቸው የጸጋ ስጦታ አላቸው። ልጄ በርታ፣ እግዚአብሔር አይተውህም፣ ይህ ፈተና ያልፋል ብለው መስቀላቸውን አሳልሞ ሲባርኩን ያ ድምፅ የእግዚአብሔር ድምፅ ሆኖ ዝምታውን ይሰብረዋል። እኛ በራሳችን ማየት ያቃተንን መንገድ እነርሱ በመንፈሳዊ መነጽር ያሳዩናል። ለምን ዝም አልክ ብለን የምንጠይቀውን ጥያቄ ንስሐ አባታችን እግዚአብሔር እያዘጋጀ ነው ብለው ይተረጉሙልናል። ስለዚህ በዝምታ ዘመን ጭንቀታችንን የምናካፍለው የሚጸልይልንና የሚመክረን መንፈሳዊ አባት ሊኖረን ይገባል። ሶስተኛ፣ የቅዱሳን ታሪክ ወይም ገድላትና ድርሳናትን ማንበብ። እኛ መከራ ሲደርስብን፣ ፈተና ሲበዛብን፣ እግዚአብሔር ዝም ሲለን ይሄ መከራ በእኔ ላይ ብቻ የደረሰ አዲስ ነገር ነው ብለን እናስባለን። ለምን እኔ ብለን እንጠይቃለን። ነገር ግን ስንክሳሩን ስንገልጠው የቅዱሳንን ገድል ስናነብ እኛ ዛሬ ያለንበትን የዝምታ ሸለቆን እነርሱ እንዴት በድል እንደተሻገሩት እናስባለን፣ እናያለን። እስኪ አባታችንን ቅዱስ ያሬድ እናስታውሰው። ትምህርት አልገባ ብሎት ተስፋ ቆርጦ ጓደኞቹ ሲሳለቁበት ሰማዩም ምድሩም ዝም ብሎት አልነበረም? ነገር ግን ያቺን ደካማ ትል ተመልክቶ ትዕግስትን ተምሮ ተመልሶ የቤተክርስቲያን የዜማ አባት ለመሆን አልበቃም? እኛም ዛሬ ትምህርት አልገባ ብሎን ስራ ጠፍቶብን ኑሮ ከብዶን እግዚአብሔር ዝም ሲለን ተስፋ ከመቁረጥ ይልቅ የቅዱሳኑን ሕይወት እያነበብን አምላከ ቅዱስ ያሬድ ሆይ፣ አምላከ አቡነ ተክለ ሃይማኖት ሆይ፣ አምላከ ቅዱስ ጊዮርጊስ ሆይ ዝምታውን ወደ ዜማ ቀይርልን፣ ዝምታውን ወደ ብርታት ቀይርልን ብለን ልንማጸነው አይገባም? የቅዱሳን ታሪክ እኛን ከጭንቀት የሚያወጣ ትልቁ ፋኖሳችን ነው። አራተኛ፣ በምስጋና መበርታት ወይም የአኮቴት ሕይወት። እስኪ ራሳችንን ጠይቅ። እኛ አብዛኛውን ጊዜ እግዚአብሔርን የምናመሰግነው ላደረገልን ነገር ብቻ አይደለም? በኪሳችን ገንዘብ ሲኖር፣ ጤና ሲኖረን፣ ልጆቻችን ሲያድጉልን እግዚአብሔር ይመስገን እንላለን። ነገር ግን እውነተኛው
ኦርቶዶክሳዊ ምስጋና የሚፈተነው በዝምታው ጊዜ ነው። ነቢዩ ዕንባቆም ምዕራፍ 3 ላይ በለስም ባታፈራ በወይንም ሐረግ ፍሬ ባይገኝ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አድርጋለሁ ይላል። እኛም ዛሬ በረከታችን የዘገየ ቢመስለንም ፈጣሪ ዝም ቢለንም ማመስገናችንን ማቆም የለብንም። ጌታ ሆይ ስለሰጠኸኝም ስለከለከልከኝም ስለተናገርከኝም ዝም ስላልከኝም ስምህ የተመሰገነ ይሁን ስንል ሰይጣን ይደነግጣል። እግዚአብሔርም በምስጋናችን ደስ ይለዋል። ምስጋና ዝምታን ሰብሮ ወደ ሰማይ የሚወጣ ትልቅ ክንፍ ነው። በዚህ አጋጣሚ የሰጠኸኝ ብዙ ነው፣ ያልሰጠኸኝ ምንም የለም፣ እግዚአብሔር ይመስገን፣ ስምህ ለዘላለም የሚል ዝማሬ ከቁጥር 1 ዝማሬዎች መካከል አለ። እሱ እንድታደምጡትም እንደው እንጋብዛለሁ። መቼስ መዝሙር ያጽናናል፣ መዝሙር ያበረታል። ስለዚህ ስለሰጠንም ስላልሰጠንም እግዚአብሔርን ማመስገን ይገባላልና ማለት ነው። ወደ 5ኛው እናልፋለን። 5ኛ በጾምና በስግደት ስጋን ማድከም። አንዳንዴ እግዚአብሔር ዝም ያለው እርሱ ስላልተናገረ ሳይሆን የኛ የዓለም ጫጫታ ስለበዛ ነው። የስጋችን ፍላጎት፣ የሆዳችን መሻት፣ የዓለም ሐሳብ መንፈሳዊ ጆሮአችንን አደንቆርታል። ሬዲዮ ሲጮህ ሌላ ድምፅ እንደማንሰማ ሁሉ ስጋችን ሲጮህም የእግዚአብሔርን ቀጭን ድምፅ አንሰማ። ስለዚህ እኛ ምን ማድረግ አለብን? መጾም አለብን። ስንጾም ስጋችንን ስናደክም፣ ስንሰግድ ያ የደነቆረው መንፈሳዊ ጆሮአችን ይከፈታል። ጾም ማለት ሆድን ከምግብ ማራቅ ብቻ ሳይሆን ነፍስን ለእግዚአብሔር ድምፅ ክፍት ማድረግ ነው። ስጋችን ሲራብ መንፈሳችን ይነቃል። ያኔ በእግዚአብሔር ዝምታ ውስጥ ያለውን ጥልቅ መልእክት መስማት እንጀምራለን። ጾምና ስግደት ዝገታችንን አጥቦ በእግዚአብሔር ድምፅ ለመሰማት ብቁ ያደርገናል። 6ኛ በቅዳሴና በቅዱስ ቁርባን መሳተፍ። ሕይወታችን በጨለማ ሲዋጥ የት እንደምንሄድ ግራ ሲገባን ቤተክርስቲያን ከፍታ የምትጠብቀን ታላቅ ማዕድ አላት። እርሱም ቅዳሴና የክርስቶስ ስጋውና ደሙ ነው። በቅዳሴው ስርዓት ውስጥ ካህኑ እግዚአብሔር ከሁላችን ጋር ይሁን ሲል እኛ ከመንፈስ ጋር ብለን ስንመልስ ያ ዝምታ ይሰበራል። በቅዳሴ ውስጥ እግዚአብሔር በቃሉ ይናገረናል፣ በመዝሙሩ ያጽናናናል። ከሁሉ በላይ ደግሞ ከሁሉ የሚበልጠውን የሕይወት እንጀራ የሆነውን ክርስቶስን በቅዱስ ቁርባኑ እንቀበላለን። ክርስቶስን የተቀበለ ከእግዚአብሔር ጋር የተዋሃደ ሰው ዝምታ አያስፈራውም፣ ምክንያቱም አምላኩ በውስጡ ስላለ። ምናልባት የምንፈልገው የሥጋዊ ችግር መፍትሄ ወዲያው ላናገኝ እንችላለን። ነገር ግን የሰላም ባለቤት የሆነውን ክርስቶስን እናገኛለን። እርሱ ካለን ደግሞ በዝምታ መሃልም ሰላም አለን። ለመፍትሄዎቹ የመጨረሻው የሆነው 7ኛው መፍትሄ ፈቃድ እግዚአብሔርን መቀበል። ከሁሉ በላይ የሆነውና የመጨረሻው መፍትሄ ይህ ነው። እኛ ጸልየን፣ ጾመን፣ አምርረን፣ አልቅሰን በደጁ ወድቀን እግዚአብሔር አሁንም ዝም ካለ አንድ ልናውቅ የሚገባ ትልቅ እውነት አለ። እርሱም የእግዚአብሔር ፈቃድ ከኛ ፍላጎት ይበልጣል የሚለውን ነው። እግዚአብሔር እኛ የምንፈልገውን ሳይሆን እኛን የሚጠቅመንን ነው የሚሰጠን። አንዳንዴ እኛ የምንጠይቀው ነገር ቢሰጠን ለጥፋታችን ሊሆን ይችላል። ጌታችን በጌቴሴማኒ የአትክልት ስፍራ በጸለየ ጊዜ አባት ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን ብሏል። እኛም ዛሬ አምላኬ ሆይ ይህንን ችግር ፍታልኝ፣ ነገር ግን አንተ ዝምታን ከመረጥክ ፈቃድ ከሆነ አንተ እንደምትወደው ይሁን ብለን ራሳችንን ማስገዛት አለብን። እውነተኛ ዕረፍት የሚመጣው የእግዚአብሔርን አሰራር ስንቀበል ነው። ዝምታ የእግዚአብሔር ፈቃድ ከሆነ በዚያ ዝምታ ውስጥ በረከት አለ፣ በዚያ ዝምታ ውስጥ እድገት አለ። ወዳጆቼ እነዚህን 7 መፍትሄዎች በሕይወታችን ከተገበርናቸው የእግዚአብሔር ዝምታ አያስጨንቀን፣ ይልቁንም ዝምታው ለኛ ማደጊያችን እንደሆነ እንረዳለን። ይህንን ሁሉ ካየን በኋላ ዛሬ ምን ይዘን እንውጣ፣ በነፍሳችን ውስጥ ምን አይነት ተስፋ እናኖር የሚለውን እናያለን። ይህንን ቪዲዮ ስንጀምር እንደነበር ነው አሁንም ልክ ስንወጣ ይህንኑ አቋማችን ይዘን መውጣት የለብንም። ምክንያቱም የእግዚአብሔር ዝምታ መጥላት ሳይሆን መውደድ መሆኑን፣ መራቅ ሳይሆን መቅረብ መሆኑን በጥቂቱም ቢሆን አይተናል። አሁንም መርሃ ግብራችንን ስናጠቃልን ጥቂት እጅግ ወሳኝ የሆኑ የመጨረሻ ነጥቦችን በልባችን ጽላት ላይ እንድንጽፋቸው እፈልጋለሁ። እኛ ኦርቶዶክሳውያን ለዓርብ ትልቅ ቦታ አለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የዋለበት ዓለም በጨለማ የተዋጠችበት ቀን ነው። ያ ቀን በእውነት አስፈሪ ነበር። እማምላክ ድንግል ማርያም በልጇ ስቅለት ጊዜ የነበራትን ያንን ጥልቅ ሐዘን ስናስብ፣ ዮሐንስና መግደላዊት ማርያም፣ ሶሎሜ፣ ዮሐና በመስቀል ስር አምላካቸው ተሰቅሎ ሲያዩት ያለቀሱበትን ሐዘን ስናስብ፣ እንዲሁም ክርስቶስ በመቃብር ውስጥ በነበረበት በዚያች ቅዳሜ ሞት ያሸነፈ ተስፋ የጠፋ ሁሉ ነገር ያበቃለት ይመስል ነበር። ነገር ግን ያ ዝምታ የድል መቅድም ነበር። ያ ዝምታ ባይኖር ኖሮ፣ ያ ዓርብና ቅዳሜ ባይኖሩ ኖሮ እሁድ የለም፣ የትንሣኤ ብርሃን የለም። እኛም ዛሬ ያለንበት የሕይወት ዝምታ
የኛ የመቃብር ውስጥ ቆይታችን ሊሆን ይችላል። ኃጢአታችን፣ ጭንቀታችን፣ የኑሮ ፈተናችን መቃብር ሆኖ ቢያሸንፈንም እግዚአብሔር ግን በዝምታ ውስጥ ሆኖ ትንሣኤያችንን እያዘጋጀልን ነው። ለምን አልተመለሰልኝም ብለን ስናዝን እግዚአብሔር ግን አንተ ከምትፈልገው በላይ የሆነ ታላቅ ነገር እያዘጋጀውልህ ነው እያለን ነው። ስለዚህ በዝምታ ውስጥ ተስፋ መቁረጥ ሳይሆን የትንሣኤን ብርሃን መጠበቅ ከኛ ይጠበቃል። እስኪ ድንግል ማርያምን እንመልከታት። የእናታችን የእመቤታችን የቅድስት ድንግል ማርያም ሕይወት ስንመለከት ቤተክርስቲያናችን ዝምተኛዋ መጽሐፍ፣ የአርምሞ እናት፣ የዝምታ ትምህርት ቤት ትላታለች። እመቤታችን ብዙ መከራዎችን አልፋለች። ነገር ግን በወንጌል ላይ ደጋግመን እንደምናነበው አንድ ቃል አለ። ማርያም ግን ይህንን ነገር ሁሉ በልቧ ተጠብቀውና ታስበው እንደነበር ሁላችንም እናነባለን። እመቤታችን ለምን ዝም አለች? ምክንያቱም እግዚአብሔር በዝምታ ውስጥ እንደሚሰራ ስለምታውቅ ነው። እኛ ዛሬ የሆነ ነገር ሲደርስብን ወዲያውኑ ለሰው እናወራዋለን፣ ወዲያውኑ አማራጭ እንፈልጋለን። ነገር ግን እናታችን የምታስተምረን በዝምታ ውስጥ ሆኖ እግዚአብሔርን መጠበቅ ነው። እኛም ዛሬ ፈተና ሲበዛብን ጌታ ሆይ ማምላክ ድንግል ማርያም በዝምታ ውስጥ እንዳገኘችህ እኔም በዚህ በዝምታዬ ዘመን አንተን እንዳገኘህ እርዳን ብለን ልንጸልይ ይገባል። የዝምታ ጽናት ከብዙ ጩኸት ይበልጣል። እስኪ አንድ ምሳሌ እናስብ። ወደ ትልቅ ሐኪም ቤት ስንሄድ ወዲያውኑ ሐኪሙ ጋር አንገባም። የመቆያ ክፍል ወይም ዌቲንግ ሩም ውስጥ እንቀመጣለን። እዚያ ክፍል ውስጥ መቆየታችን ሐኪሙ የለም ማለት አይደለም። ሐኪሙ ሌላ በሽተኛ እያየ ሊሆን ይችላል፣ ወይም ደግሞ እኛ የምንገባበትን ክፍል እያዘጋጀ ሊሆን ይችላል። እኛ መቆያ ክፍል ውስጥ ስንሆን ትዕግስታችን ይፈተናል። አንዳንዴ እንናደዳለን፣ አንዳንዴ ተስፋ እንቆርጣለን። ነገር ግን ሐኪሙ መጥቶ ስማችንን ሲጠራ የጠበቅንበት ጊዜ ሁሉ ይረሳናል። እግዚአብሔርም ዛሬ እኛን በመቆያ ክፍል ውስጥ አስቀምጦ ሊሆን ይችላል። ያ ክፍል የትዕግስት የጸሎትና የጽናት ክፍል ነው። በዚያ ክፍል ውስጥ ስንቆይ እርስ በርሳችን መጽናናት አለብን። እኔም እንደናንተ መልስ እየጠበቅኩ ነው። ነገር ግን ሐኪማችን ክርስቶስ ስማችንን የሚጠራበት ቀን ቅርብ ነው እየተባባለን መበረታታት አለብን። እምነት ማለት እኮ እግዚአብሔርን እያየን መከተል ብቻ አይደለም። እምነት ማለት እግዚአብሔር ፊቱን በሰወረበት ድምፁን ባጠፋበት ሰዓት እንኳን እርሱ አለ ብሎ አምኖ መቆም ነው። በብርሃን ጊዜ እግዚአብሔርን ማመን ቀላል ነው። በጨለማ ጊዜ ግን ማመን ታላቅ ዋጋ አለው። ዛሬ በዝምታ ውስጥ ስንጸና በእግዚአብሔር ፊት ትልቅ ክብር እናገኛለን። አባቶቻችን በፈተና የጸና ሰው የተባረከ ነው ይሉናል። ያ ጽናት የሚመጣው ደግሞ በዝምታ ውስጥ ነው። ስለዚህ ወዳጆቼ እግዚአብሔር ዝም ሲለን እምነታችንን የሚፈትንበትና ይበልጥ የሚያጠነክርበት ወርቃማ ዕድል እየሰጠን መሆኑን እንረዳ። አሁን በልባችሁ ውስጥ ልታስቀምጡት የምፈልገው ትልቅ ነገር ይሄንን ነው። ብቻችሁን አይደላችሁ። ምናልባትም በክፍላችሁ ውስጥ ሆናችሁ ስታለቅሱ ማንም የሚያያችሁ የማይመስላችሁ ትሆናላችሁ። ምናልባት በሥራ ቦታ፣ በትምህርት ቤት ወይም በቤተክርስቲያን መሃል ቆማችሁ በውስጣችሁ ባለው ባዶነት ስትሰቃዩ የሚረዳኝ የለም ትሉ ይሆናል። ነገር ግን ያ ዝም ያለው አምላክ፣ ያ ፊቱን የሸሸገ የሚመስልህ ጌታ ካተነፋፈስ ይልቅ ቅርብ ሆኖ አብሮሃል። እንባህን እየጠረገ ነው። ልብህን እየጠገነ ነው። እግዚአብሔር ዛሬም ቢሆን ልጄ ሆይ ባትሰማኝም እኔ ግን እየሰማሁ ነው፣ ባታየኝም እኔ ግን እያየሁ ነው ይለናል። እኛ ኦርቶዶክሳውያን በአንድ መርከብ ላይ ነን። ይህ የዝምታ ዘመን ሲያልፍና እግዚአብሔር በሕይወታችን ተአምር ሲያደርግ ደግሞ ለሌሎች ምስክር እንሆናለን። በዚያ የዝምታ ዘመን እግዚአብሔር አብሮኝ ነበር ብለን የምንናገርበት ቀን ይመጣል። ያ ቀን ሩቅ አይደለም። ስለዚህ ወዳጆቼ ዛሬ ከዚህ ቪዲዮ ስትወጡ በልባችሁ ውስጥ አንድ አዲስ ተስፋ ይዛችሁ እንድትወጡ ፈልጋለሁ። እግዚአብሔር ዝም ሲል እንዳትደነግጡ፣ እግዚአብሔር ዝም ሲል እንዳትጠራጠሩ፣ እግዚአብሔር ዝም ሲል እንዳታቆሙ፣ ይልቁንም ጸሎታችሁን አጥብቁ፣ ምስጋናችሁን አብዙ። ለእናታችን ለድንግል ማርያም ሸክማችሁን ስጡ። እርሷ ወደ ልጇ ወደ ወዳጇ ታማልደናለች፣ ትነግርልናለች። ስለዚህ ሁላችሁም በዝምታ ውስጥ ብርቱ ሆናችሁ ከአምላካችሁ ጋር ተጣብቃችሁ በፍቅር እንድትኖሩ በፍቅር እኔም ጠይቃለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን የሰማዕታት የቅዱሳን ሁሉ ተራዳኢነት ከሁላችንም ጋር ይሁን። ስለተከታተላችሁኝ ከልብ አመሰግናለሁ። ይህን ቪዲዮ እናንተ ከወደዳችሁት ከተማራችሁበት፣ ሌሎች ደግሞ እንዲማሩበትና እንዲጽናኑበት እንዲበረቱበት ለሌሎች ሼር አድርጉ። በዚህ ትምህርት ላይ ወይም ደግሞ በመርሃ ግብሮቻችን ላይ ያላችሁን ሐሳብ አስተያየቶች እንዲሁ በኮሜንት አስቀምጡልኝ። እያንዳንዱን ኮሜንቶች አነባለሁ፣ መልስም እሰጣለሁ። ስለዚህ ሐሳብ አስተያየቶቻችሁን ማድረስ አትርሱ። ስለተከታተላችሁን ከልብ እናመሰግናለን። ሁልጊዜም እንደምላችሁ እንደዚህ ያሉ ነጠላዎችን የአገር ባህል ልብስን ወደኛ የምታደርሰው ልዕልት ጥበብን እናመሰግናለን። ከታች በተቀመጡት ስልኮች
እየደወላችሁ የተለያዩ የሀገር ባህል ልብሶችን እንደዚሁም ሽፎኖችን ሌሎችንም ስራዎች እንድታዙ በፍቅር ጋብዛለሁ። እግዚአብሔር ይስጥልን። አመሰግናለሁ። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።